በመቀሌ ኤርፖርትና ወሳኝ በሆኑ የትግራይ ስትራቴጂክ ስፍራዎች ህወሓት ጸረ ድሮን መሳሪያዎችን መትከሉ ተሰማ። በጭምጭምታ ሲሰማ የነበረውን ይህን ጉዳይ አንድ የውጭ ጋዜጠኛ በዛሬው ዕለት አረጋግጦታል። የህወሓቱ ከፍተኛ አመራር በበኩላቸው ኢትዮጵያ እንደ ዩጎዝላቪያ እየፈራረሰች ነው ሲሉ አስጠንቅቀዋል። እናስደምጣቸዋለን። የድንበሩ ትኩሳት ተጋግሏል። ጄኔራሉ የዛቱትን ሊያደርጉት ቆርጠዋል። ከኢትዮጵያ አፍንጫ ስር ከባድ ውጊያ እየተደረገ ነው። በውጊያው የኢትዮጵያ መንግስት የጦር መሳሪያ ድጋፍ አድርጓል በሚል የተከሰሰ ሲሆን የአልቡርሃን ኃይል ጠንካራ ጥቃቶችን በማድረስ ስትራቴጂክ ስፍራዎችን እየተቆጣጠረ ነው። በሌላ በኩል ደቡብ ሱዳን ውስጥ በኢትዮጵያ ድንበር አቅራቢያ የሚገኘው የግብጽ ወታደራዊ ካምፕ ጉዳይ አነጋጋሪ ሆኗል። እንመለስበታለን። ኢራን በሆርሙዝ ወሽመጥ ላይ የፈረንሳይ ወይም የብሪታንያ ባህር ኃይሎች የሚሰማሩ ከሆነ ወሳኝና ፈጣን ምላሽ እንደምትሰጥ አስጠነቀቀች። የኢራን ጦር ቃል አቀባይ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ከቴህራን ጋር በቅድሚያ የማይተባበሩ ከሆነ ከባድ እርምጃ እንደሚወሰድባቸው አስጠንቅቀዋል። እናስደምጣቸዋለን። ፕሬዝዳንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማቆም ላቀረበችው እቅድ የሰጠችውን ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አደረጉ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በተወካይ በኩል ቀረበ የተባለውን የኢራንን ምላሽ አነበብኩት፣ አልወደድኩትም፣ ምንም ተቀባይነት የለውም ሲሉ ጽፈዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመቀሌ ኤርፖርትና ወሳኝ በሆኑ የትግራይ ስትራቴጂክ ስፍራዎች ህወሓት ጸረ ድሮን መሳሪያዎችን መትከሉ ተሰማ። በጭምጭምታ ሲሰማ የነበረውን ይህን ጉዳይ አንድ የውጭ ጋዜጠኛ በዛሬው ዕለት አረጋግጦታል። የህወሓቱ ከፍተኛ አመራር በበኩላቸው ኢትዮጵያ እንደ ዩጎዝላቪያ እየፈራረሰች ነው ሲሉ አስጠንቅቀዋል። ከህወሓት አመራሮች በኩል የሚሰነዘሩ አነጋጋሪ አስተያየቶች ቀጥለዋል። አዲስ ዓለም ባሌማ፣ ጄኔራል ህንፃ ወልደ ጊዮርጊስ፣ ደብረጽዮን ገብረ ሚካኤል ባለፉት ቀናት ጠንካራ ትችቶችንና አስተያየቶች ሲሰነዝሩ ከርመዋል። አሁን ደግሞ ሌላኛው የቡድኑ አመራር አማኑኤል አሰፋ የኢትዮጵያን መጻኢ ዕድል በተመለከተ ጠንካራ አስተያየት ሰጥተዋል። አቶ አማኑኤል የዩጎዝላቪያን መፍረስ የሚገልጸውን ጽሑፍ መልሼ እያነበብኩ ነበር ያሉ ሲሆን ይህን ጽሑፋቸውን የጀመሩትም እንዴት አይነት መመሳሰል ነው በሚል ነው። ሲቀጥሉ በኢትዮጵያ ስላለው ወቅታዊ ሁኔታ እያሰላሰልኩ የዩጎዝላቪያን መፍረስ የሚገልጸውን ጽሑፍ መልሼ እያነበብኩ ነበር። እናም የዩጎዝላቪያ መበታተን ረጅም ሂደት በኢትዮጵያ ውስጥ ካሉት አንዳንድ ሁኔታዎች ጋር ተመሳሳይ ሆኖብኛል ብለዋል። አቶ አማኑኤል ለዚህ አባባላቸው የጠቀሱት ሁለቱ ሀገራት በጎሳ፣ በቋንቋ፣ በሃይማኖት፣ በፖለቲካና በማንነት ተመሳሳይ መሆናቸውን ዩጎዝላቪያ ከጆሴፍ ቲቶ በፊት የነበረችውና ኢትዮጵያ ከመለስ ዜናዊ በፊት የነበረችበት ተመሳሳይ መሆኑን፣ በቲቶ አመራር ስር የነበረችው ዩጎዝላቪያና በመለስ አመራር ስር የነበረችው ኢትዮጵያ አንድ አይነት መሆናቸውን፣ ከቲቶ ሞት በኋላ በዩጎዝላቪያ የተከሰቱት ቀውሶች ከመለስ ዜናዊ ሞት በኋላ በኢትዮጵያ ከተፈጠረው ጋር ተመሳሳይ መሆኑን፣ የዩጎዝላቪያ የተፈጸሙት ከበባዎች፣ የማጎሪያ ካምፖች፣ የዘር ማጽዳት፣ አስገድዶ መድፈርና ሌሎችም ከኢትዮጵያ ጋር እንደተመሳሰለባቸው፣ በሁለቱም ሀገራት በክልሎች ላይ የሚደረገው የኢኮኖሚ ብዝበዛና ቸልተኝነት ተመሳሳይ ሆኖ ማግኘታቸውንና የዩጎዝላቪያው ዴይተን ስምምነት ተግባራዊ ያለመሆን የገጠመውን ፈተና ኢትዮጵያን በፕሪቶሪያው እየተጋፈጠችው መሆኑን ነው። አቶ አማኑኤል ቀጠል አድርገው የዩጎዝላቪያን ደም አፋሳሽ መፈራረስ በኢትዮጵያ ሊከሰት የሚችልበት እድል እየጨመረ መምጣቱን ገልጸዋል። በማጠቃለያቸውም ከ100 ሚሊዮን በላይ ህዝብ ያላት ሀገር እንዲህ አይነት አሳዛኝ አደጋን ዳግም እንዳታስተናግድ ዓለም አቀፉ ማህበረሰብ በዝምታ መመልከት የፈለገው ለምንድን ነው የሚል ጥያቄ አቅርበዋል። የህወሓት አመራሩ እንዲህ ያለውን መራር ማስጠንቀቂያ ባወጡበት ዕለት ከዚያው ከህወሓት መንደር ጥብቅ ወታደራዊ መረጃ ተሰምተዋል። በኢትዮጵያ ፖለቲካዊ ጉዳዮች ትኩስ መረጃዎችን በማጋራት የሚታወቀው ፓኪስታናዊ ጋዜጠኛ ሳጅድ ነዲም ህወሓት በተለያዩ የትግራይ ከተሞች ጸረ ድሮንና ጃመሮችን መትከሉን ዘግቧል። መቀሌን ኤርፖርትን ጨምሮ በተንቤን፣ ሽሬና በሌሎችም ከተሞች ጸረ ድሮን እንዲሁም ጃመሮች መተከላቸውን የገለጸው ጋዜጠኛው ይህም የህወሓት የጦርነት ዝግጅት አካል እንደሆነ አስታውሷል። ባለፈው ቅዳሜ ከአዲስ አበባ የተነሳው የኢትዮጵያ አየር መንገድ አውሮፕላን መቀሌ ደርሶ ሳያርፍ መመለሱ የሚታወስ ነው። ለአውሮፕላኑ መቀሌ ደርሶ ሳያርፍ መመለስ
እንደ ምክንያት የተጠቀሰው የቴክኒክ ችግር ቢሆንም ህወሓት በመቀሌ ኤርፖርት አካባቢ እያደረገ ያለው ወታደራዊ እንቅስቃሴ ሳይሆን እንዳልቀረ ተገምቷል። ከወራት በፊት ጀነራል ምግበይ ኃይለ ድሮንና ጸረ ድሮን የመታጠቅ አቅም አለን ታጥቀናልም ሲሉ መናገራቸው አይዘነጋም። ጀነራሉ በወቅቱ እነሱ ዘመናዊ መሳሪያ ታጥቀናል ይላሉ፣ ነገር ግን ለአንድ መሳሪያ ሌላ ማክሸፍ ያለው ድሮን ካላቸው ድሮን መከላከያ ጸረ ድሮን አለ እኛም ታጥቀናል በማለት ነበር የተናገሩት። ይህን የጀነራሉን ንግግር የሚያረጋግጥ መረጃ ከትግራይ ክልል በስፋት እየተሰራጨ ነው። የድንበሩ ትኩሳት ተጋግሏል። ጄኔራሉ የዛቱትን ሊያደርጉ ቆርጠዋል። ከኢትዮጵያ አፍንጫ ስር ከባድ ውጊያ እየተደረገ ነው። በውጊያው የኢትዮጵያ መንግስት የጦር መሳሪያ ድጋፍ አድርጓል በሚል የተከሰሰ ሲሆን የአልቡርሃን ኃይል ጠንካራ ጥቃቶችን በማድረስ ስትራቴጂክ ስፍራዎችን እየተቆጣጠረ ነው። በሌላ በኩል ደቡብ ሱዳን ውስጥ በኢትዮጵያ ድንበር አቅራቢያ የሚገኘው የግብጽ ወታደራዊ ካምፕ ጉዳይ አነጋጋሪ ሆኗል። የጦር ካምፑ መኖሩ እምብዛም ሳይታወቅ የደቡብ ሱዳን መንግስት ካይሮ አካባቢ ለቃ እንድትወጣ ትዕዛዝ መስጠቱ የተሰማ ሲሆን በቤንሻንጉል ጉሙዝ ክልል ድንበር አካባቢ ያለው ሁኔታ ከቀን ወደ ቀን እየተወሳሰበ ነው። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኝ የግብጽ ወታደራዊ ካምፕ እንዲዘጋ ማዘዟ ሱዳን ታይምስ ዘግቧል። ትዕዛዙ በክልል ውስጥ ያሉ ማናቸውም የግብጽ ወታደራዊ እንቅስቃሴዎች ሙሉ በሙሉ እንዲቆሙ የሚጠይቅ መሆኑን የሱዳን ታይምስ ዘገባ ያመላክታል። የደቡብ ሱዳን ጠንካራ ውሳኔ የተሰማው ከግብጽ የሚደገፈው የአልቡርሃን ጦር በተለያዩ አቅጣጫዎች ጥቃት በከፈተበት አጋጣሚ ነው። የአልቡርሃን ጦር በኢትዮጵያና ደቡብ ሱዳን ድንበር አካባቢዎች ላይ መጠነ ሰፊ ጥቃት የከፈተ ሲሆን ውጊያው የግብጽን ጦር አሰፋፈር እያጋለጠ ነው። በደቡብ ሱዳንና ሱዳን ውስጥ በኢትዮጵያ ድንበር አቅራቢያ የሰፈረው የግብጽ ጦር ከዚህ በኋላ መቀጠል የሚችልበት እድል እየተመናመነ ነው። የደቡብ ሱዳን ውሳኔ ግብጽን ወታደራዊ እንቅስቃሴ ከኢትዮጵያ ድንበር የሚያርቅ ሊሆን እንደሚችል እየተጠቆመ ነው። በሱዳን በኩል ኢትዮጵያ ድንበር ላይ ሰፍሮ የተገኘው የግብጽ ጦር ከበባ ውስጥ ገብቶ እንደነበር ይታወሳል። ወደ ኢትዮጵያ ድንበር የተጠጋው የሱዳን ጦር አሶሳ በቅርብ ርቀት ላይ የምትገኘውን ቁልፍ ቦታ መቆጣጠሩ ተሰምቷል። ከኮምሮክ እስከ አልፋሽጋ ድንበር ከፍተኛ ኃይል ወደ ኢትዮጵያ ድንበር ያስጠጋው የጀነራል አልቡርሃን ጦር በቤንሻንጉል ጉሙዝ በኩል ከባድ ጥቃት ከፍቷል። ከኢትዮጵያ ድንበር በቅርብ ርቀት ላይ በተቀጣጠለው ከባድ የሞት ሽረት ውጊያ የሱዳን ጦር የተቀማውን ቁልፍ ቦታ መልሶ መቆጣጠሩ ተገልጿል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በሰፈረው ፈጥኖ ድራሽ ኃይሉ ላይ በከፈተው ጥቃት የብሉ ናይል ግዛቷን ስትራቴጂክ ከተማ አልካይሊ መቆጣጠሩ ተዘግቧል። የሱዳን ጦር ከፈጥኖ ድራሽ ኃይሉና በአብደል አዚዝ አል ሂሉ ከሚመራው የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምረት ጋር ከባድ ውጊያ ካደረገ በኋላ የአልካይሊ ከተማን መልሶ መቆጣጠሩን ሱዳን ትሪፑን ዘግቧል። የፈጥኖ ድራሽ ኃይሉና አጋሮቹ በኢትዮጵያ ድንበር አቅራቢያ የምትገኘውንና ስልታዊ ጠቀሜታ ያላትን ይችን ከተማን መቆጣጠራቸው ይታወሳል። ፈጥኖ ድራሽ ኃይሉ ይችን ከኢትዮጵያ ድንበር በቅርብ ርቀት ላይ የምትገኝ ቁልፍ ቦታ ከ15 ቀን በላይ ተቆጣጥሮ መቀጠል አልቻለም። ኢራን በሆርሙዝ ወሽመጥ ላይ የፈረንሳይ ወይም የብሪታንያ ባህር ኃይሎች የሚሰማሩ ከሆነ ወሳኝና ፈጣን ምላሽ እንደምትሰጥ አስጠነቀቀች። የፈረንሳዩ ፕሬዝዳንት ማክሮን ሀገራቸው በወሽመጡ ላይ የባህር ኃይሏን ለማሰማራት እቅድ እንደሌላት ገልጸው ነገር ግን ከኢራን ጋር በመተባበር የደህንነት ተልዕኮ የሚሰጠው ጦር እንደሚሆን ተናግረዋል። ቅዳሜ ዕለት የብሪታንያ ባህር ኃይል በሆርሙዝ ወሽመጥ ላይ የሚኖርን የመርከቦች እንቅስቃሴ ለመከላከል የሚደረግ ዓለም አቀፍ ተልዕኮ ላይ ለመሳተፍ ወደ መካከለኛው ምስራቅ የጦር መርከቡን መላኩ አስታውቋል። የዩናይትድ ኪንግደም ጠቅላይ ሚኒስትርና የፈረንሳዩ ፕሬዝዳንት በጋራ በመሆን ጦርነቱ ካበቃ በኋላ ይጀምራል የተባለውን ይህንን ዓለም አቀፍ ተልዕኮ ደግፈው ተናግረዋል። ሰኞ ዕለት ከ40 ሀገራት በላይ የሚውጣጡ የመከላከያ ሚኒስትሮች በዩኬ በላይነት የሚመራውንና በወሽመጡ ላይ የሚደረግ የመርከብ እንቅስቃሴን የመከላከል ዘመቻ ዕቅድ ላይ ተገናኝተው ይወያያሉ ተብሎ ይጠበቃል። የዩኬው ኮይ ሄይሊና የፈረንሳዩ አቻቸው ካትሪን ቫውትሪን በጋራ በመሆን ስብሰባውን የሚመሩ ሲሆን ጦርነቱ ከቆመ በኋላ በወሽመጡ ላይ የሚደረጉ የመርከቦችን እንቅስቃሴ እንዴት እንደሚጠብቁ ይመካከራሉ ተብሏል። ቴህራን የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ የሚጓጓዝበትን መስመር አሜሪካና እስራኤል ጦርነት ከከፈቱባት የካቲት 21 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ ዘግተዋለች። የኢራን ጦር ቃል አቀባይ መሐመድ አክራሚያን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ከቴህራን ጋር በቅድሚያ የማይተባበሩ ከሆነ ከባድ እርምጃ እንደሚወሰድ
እንደሚደርስባቸው ማስጠንቀቃቸውን የኢርና የዜና ወኪል ዘግቧል። አክራሚኒያ አክለውም አሜሪካኖች ይህንን በሰሜን ህንድ ውቅያኖስ የሚገኝ ሰፊ የባህር ክፍል በጦር መርከቦቻቸው ቢሞሉት እንኳ ሙሉ በሙሉ መዝጋት አይችሉም ሲሉ ተናግረዋል። አሜሪካ በባህረ ሰላጤው ሀገራት በኳታር፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤሚሬትስና ሳውዲ አረቢያና እንዲሁም ኦማን የጦር ሰፈሮች አሏት። ፕሬዚዳንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማቆም ላቀረበችው እቅድ የሰጠችውን ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አደረጉ። በከፊል ከኢራን መንግስት ጋር ግንኙነት ያለው ታስኒም የቴህራን ምላሽ በአሸማጋይዋ ፓኪስታን በኩል መላኩን ዘግቧል። የዜና ወኪሉ የቴህራን ምላሽ ውስጥ በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙ፣ አሜሪካ የኢራን ወደቦች ላይ የጣለችው እገዳ እንዲነሳ፣ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥ ይጠይቃል። ከሁለት ወር በላይ በዘለቀው የኢራን ጦርነት አልፎ አልፎ የተኩስ ልውጦች ቢኖሩም በአብዛኛው የተኩስ አቁሙ እንደቀጠለ ነው። ከዚህ ሳምንት ቀደም ብሎ ትራምፕ በኢራን ላይ የከፈቱት ጦርነት በፍጥነት ይጠናቀቃል ብለው ነበር። ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ተጠናቋል ከማለታችን በፊት ኢራን ያከማቸችው የበለጸገ ዩራኒየም መውጣት አለበት ሲሉ ጠይቀዋል። እሁድ ዕለት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የሰላም እቅዱን በቀጥታ ሳይጠቅሱ በጠላቶቻችን ፊት አንገታችንን አንደፋም፣ የንግግር ወይም የድርድር ሐሳብ ሲመጣ እጅ መስጠት ወይም ማፈግፈግ ማለት አይደለም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በተወካይ በኩል ቀረበ የተባለውን የኢራንን ምላሽ አነበብኩት፣ አልወደድኩትም፣ ምንም ተቀባይነት የለውም ሲሉ ጽፈዋል። የአሜሪካ መገናኛ ብዙሃን የሆነው አክሲየስ ውስጥ አዋቂ ምንጮችን ጠቅሶ እንደዘገበው አሜሪካ ያቀረበችው ባለ 14 ነጥብ የሰላም እቅድ ኢራን ኒውክሌር ማበልጸጓን እንድታቋርጥ የተጣለባት ማዕቀብ እንዲነሳና በሆርሙዝ ወሽመጥ ላይ የሚደረገው ነፃ እንቅስቃሴ እንዲቀጥል የሚጠይቁ ሐሳቦችን የያዘ ነው። መገናኛ ብዙሃኑ በዘገባው ስለ እቅዱ ማብራሪያ የተሰጣቸውን ሁለት በስም ያልተጠቀሱ የአሜሪካ ባለስልጣናትንና ሁለት ሌሎች ግለሰቦችን ጠቅሷል። እነዚህ ምንጮች በመግቢያ ሰነዱ ላይ የተጠቀሱት አብዛኞቹ ነጥቦች ለመጨረሻው ስምምነት መነሻ በመሆን ያገለግላሉ ብለዋል። ኢራን የዓለም 20 በመቶ ነዳጅና ጋዝ የሚተላለፍበትን የባህር ወሽመጡን እንደዘጋቸው ነው። አሜሪካ በበኩሏ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን የከለከለች ሲሆን ይህም ቴህራን ወደ ድርድር ጠረጴዛ እንድትመጣ ጫና ለመፍጠር ያለመ ነው። ትራምፕ እንደ አውሮፓውያን አቆጣጠር ግንቦት 6 በትሩዝ ሶሻል ሚዲያ ገጻቸው ላይ ኢራን በቀረበላት የሰላም ሐሳብ የማትስማማ ከሆነ ዳግም የቦምብ ድብደባውን እንደሚጀመር ጽፈው ከዚህ በፊት ከታየው ሁሉ የከፋ ይሆናል ሲሉ አስጠንቅቀው ነበር።